ያለው ኢሳን ዲቃላ ይለዋል ቁርአን። አረ በደንብ አሳየሃለሁ። ማርያምንም ኢሳንም አንድ ላይ ማለት ነው። ከነ ተፍሲሩ ማሳየህ እኮ አልኩ። እኔ አሳየሃለሁ። መጽሐፍ ቅዱስ ላይ ግን አንተ ለተናገርከው መረጃውን ክፈተው ታሳየናለህ። ማርያምን እሷን ዲቃላ ምናምን ብሏታል ያልከውን ከፍተህ ታሳያለህ። እኔ አሳያለሁ ከነ ተፍሲሩ። ኦኬ ሱራ 19 ይታያል። ሱረቱል መርያም 19 ከቁጥር 26 አካባቢ 25 26 አይደለም። እሺ አመንዝራ ቤተሰቦች አይደሉ ምናምን የሚለው የታለ? ይሄ ወራዳ ሰው ወረዳል 27 ላይ አሁንም ያያው አትደፈ ወረድ ያ ወርታችሁ ወረድ ያው 28 ላይ ባንዴ አይደለም 26 አካባቢ ነው። ኦኬሽ ወርቴት ብቅ 28 ነው። የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት። ሱራ 19 28 ተፍሲር ተመልከቱ ጋይስ። ቆይ አንዴ አረክ ተፍሲር ቆይ ከተፍሲሩ በፊት እዛ ወደ ላይ አድርገው በኔ ላይ እንዳትገባ ቁርአኑ ጋር እንጨርሳ። ቆይ ተመልከቱ ያጀማ ቁርአኑ ላይ እንጨርስ መጀመሪያ፣ ከዛ ወደ ተፍሲር እንሄዳለን። ሚዩት አድርገው። እሺ ሚዩት አድርገው። ጃምፓ እኮ ማለት ባክ ኤንድ ፎርስ እያደረግን አይደል? ቁርአን ይለዋል ያልክበትን ቁርአኑ ላይ እንጨርስ መጀመሪያ። ሚዩት አድርገው ፕሊዝ። ማስረጃ ሙሉ ነው። ፓኬጁን ማሳየው ሙሉ ፓኬጅ ነው ማሳየው። እሺ ሚዩት በማድረግ ተባበሪ። አንተ ቃል በቃል መጽሐፍ ቅዱስ ብለህ ስለጠቀስክ ማርያምን አመንዝራ ያሉበትን ማስረጃ ታመጣለህ። መጽሐፍ ቅዱስ አላልኩም። እሺ ከመጽሐፍ ቅዱስም ሌላ ውጪ የነበሩ ነቢያቶች የጻፉት ምናምን ብለሃል። ብቻ አይሁዶችና ክርስቲያኖች የሚያምኑበትን ይዘት አመጣል። አሁን ቁርአኑ ዝቅ አድርገው ወረደ የተናገርከውን ማስረጃ ታሳያለህ። ኤኒዌይስ እኮ እሱን ላሳይ። ቁጥር 25 ላይ መጀመሪያ ቆይ አንዴ ሚዩት አድርግ። ኦኬ እሺ አልጨረስክም? አሁንም ይሄው ሚዩት ላደርግ ሚዩት አድርግ። እየገባብኝ ነው። ምንም ላውራ አልቻልኩም። እኔ ሚዩት አድርጌ ይሰማ ነበር። የቁርአኑን ሐሳብ መጽሐፍ ቅዱስ ላይ አምጥተህ ልጭን ነበር። ኢሳን እና ማን ነው ማርያምን እና ኢሳን በዝሙት የተወለደ ልጅ ነው ብለዋታል ብለህ ቁርአኑ ላይ የተማርከውን ትምህርት መጽሐፍ ቅዱስ ላይ ልጭን ነበር። እዛ ነው እኔ ማስረጃ አምጣ ያልኩ። እኔ ግን አንተ ያልከው ራስ ቁርአን ላይ ነው ያለው እንጂ ባይብል ላይ አይደለም ብዬ ላሳይህ ነው። መርያም 19:28 ይህን ተፍሲሩን ሄደህ ስታየው አመንዝራ አልነበረም የሚለውን እናትሽም አመንዝራ አልነበረችም የሚለውን ተፍሲር ኢብኑ ከቲር ሌሎችም ሲያብራሩት መርያምን እንደዚህ ብለዋታል ብሎ እኔ ቃሉ መናገር ስለማልፈልግ ነው እንደዛ ይላል። አንዴ ይቅርታ ጉድ አይዲያ ሰላም ብያለሁ እናት አመሰግናለሁ ስላስገባል። ፈይሳል ወንድሜ ይቅርታ። ቁርአኑ የሚለው አይደለችም። ኮኒ እንትና ፐርፕል ኮኒ አታብራሪለት ክሌም ስላነሳ ቆይ አንዴ ለማን ለማን ታብራሪው ፎርማሊ እኔ ሊይዝህ ስለፈለኩ ነው። ክፈተው የቁርአን ተፍሲሩንም ቁርአኑን ትከፍታለህ። ከዛ ነው ገለጻ አንዴ ችግር የለውም። አታብራሪ ኮኒ ለተናገርከው ማስረጃ አዘጋጅ። ክሌም ያደረገው ይጠየቃል። አንተ ለተናገርከው ማስረጃ አዘጋጅ። እኔ ልክፈትልህ። ተመልከት ሱራ 19:28 ተፍሲር። እሺ ተመልከቱ ጋይስ። መርያም ከአልመሲህ ጋራ በህዝቡ ፊት እሷን አለመቀበል እና ለእርሱ እየሰጠው ምላሽ ይልና ይሄ መርያም ስትጾም ምናምን የሚል ነው። እዚህ ጋር አይደለም። ቆይ ክፍሉን ላሳዩ። ወራዳ መዋረድ አይሰለችም። እሺ
በድጋሚ እስኪፈልገው ላስታውሳችሁ። ፖይንቱ ምንድን ነው? መርየምና ኢሳን ዲቃላ ብሏል ቁርአን ብሎ አውርቷል። ለሱ ነው። እሺ መረጃ እየጠበቅን ያለ ነው። አሁን እዛ ብላችሁ ነው የተማራችሁት እናንተ የተማራችሁት እንደዛ አይፈልገው በቃ ፈልገው ስልጣን የለም። ካላመጣው መረጃው ስልጣን ችግር የለውም። ማሳያ አለው። አይ ፎይል ሳይዳ ሁሌ ትወረዳለክ። መወረድ አይሰለችም። ቪዲዮውን ዝጋና አንተ በቃ ፈልገው። እኔ ማብራሪያ ልስጥ ያመጣው ላይ ጥያቄም ስላለኝ ከቁርአኑ ተነስተን የምታመጣው ተፍሲር ላይ ደግሞ እንሄዳለን። አና እንትኑ ላይ ሄድ። ኦኬ የቁርአን ክፍሉን ክፈተውና ወደ ተፍሲሩ እንመጣለን። ከዚህ ተፍሲር ብነ ከፊር ነው ያልከው፣ ችግር የለውም። ኦኬ ይሄው ላሳየህ፣ ተመልከት። የአሮን እህቶይ ማን ነው እንደዚህ የሚላት? አይሁዶቹ አይደለ? የአሮን እህቶይ አባትሽ ማለት ነው እርሱ ጻድቅ ሰው ነበር። በሌላ አነጋገር ትርጉም አንቺ እንደ እርሱ በንጽህና የምትመስዩ አባትሽ ክፉ ሰው አመንዝራ፣ እናትሽም አመንዝራ ሴት አልነበረችም። የዝሙት ሴት ማለት ነው። አመንዝራ ማለት የዝሙት ሴት አልነበረችም። ታዲያ ይህን ልጅ እንዴት ወለድሽው? አሁን ምንድነው አይሁዶቹ በእስልምና አስተምሮ መሰረት መጠው መርያምን አመንዝራ እናትሽም አባትሽም አልነበሩም፣ አንቺ እንዴት ይህን ልጅ ወለድሽው እያሏት። አንዴ አረ ፐርፕል ኮኒ ቆይ አንዴ ነው አንዴ ባክሽ አንዴ አታብራሪ። ማብራሪያ ክሌም እያደረገ ነው። ማብራሪያ ትስጪ። ክሌም ስለሆነ ነው እኔ መመለስ ያልፈለኩት፣ ጥያቄ አይደለም። ጨርሰው። ቆይ አንዴ አንተ አዘጋጅ ማስረጃን ትከፍታለህ። ምንድነው አይሁዶቹ መጠው እያሏት ያሉት? አባትሽ ክፉ ሰው አመንዝራ አልነበረም። ማለትም እንግዲህ ኢሳን ከወለደች በኋላ መርያም መውለዷን አይተው አይሁዶቹ መጡና መርያምን አባትሽ ክፉ አመንዝራ አልነበረም፣ የዝሙት ሰው አልነበረም እያሏት ነው። ማንን ነው የሚሏት? መርያምን። እናትሽም አመንዝራ ሴት አልነበረችም። መርያምን ነው እንደዚህ የሚሏት። አልነበሩም ሲሏት እሷን ለመንካት ነው። ታዲያ አንቺ ልጅ ከወዴት አመጣሽው? እንዴት ወለድሽው? እናትና አባትሽ አመንዝራ አይደሉም፣ አንቺ እንዴት ወለድሽው? ይሄንን እያሏት ነው። በተዘዋዋሪ ምንድነው ይሄ ምንድነው አመንዝራ ልጅ እንደሚባለው ኢሳ አባት ስለሌለው እናት ስለሌለው አመንዝራ ነው የሚል ነው ኮንሴፕቱ ማለት ነው። ኮንሴፕቱ ያለው እንደዛ ነው። ኮንሴፕቱ አመንዝራ ነሽ እያሏት ነው። ተስማምቻለሁ። ማን ያለው ነው ፖይንቱ? ወይ ዳውን ቀጥላው ማን ያለው? ቁርአኑ ክፈት። ቁርአኑ ክፈት። ምንድነው ማሰ ቁርአኑ ክፈት። ናና ቁርአኑ ክፈት ስለ ወደ ተፍሲሩ ወጥቷል። ተፍሲሩ ላይ የምናነበዋለን። መጀመሪያ ቁርአኑ ክፈት። እሺ ይሄው ቁርአን በደንብ አዳምጡ ያ ጀማ። ወደ 25 ላይ ሄደልኝ። 25 ላይ አይደለም ያነበብኩት 28 ላይ ነው። አይ ከ25 ነው ሀሳቡ የሚጀምረው ነው። ከ25 ጀምሮ ላብራራለን። አይገናኝም፣ ጊዜ እንዳታጠፋ ፕሊዝ። አይ ችግር የለውም ይገናኛል። እሱ ሰው ነው የሚወስነው፣ እሱን አንተ አይደለም። 25 ላይ ሄደልኝ። ይሄው 25 በደንብ አዳምጡ። የዘንባባይቱንም ግንድ ወደ አንቺ ወዘወዝናት፣ በአንቺ ላይ የበሰለን የተምር ፊት ታረግፍላሻለችና አላት። ማንን? መርየም። ብይም ጠጭም ተደሰችም፣ እኔ ለአራህማን ዝምታን ታዝዣለሁ፣ ዛሬም ሰውን በፍጹም አላነጋግርም በይ አላት። ወደታች ወረድ 27 ላይ እሺ። በእርሱም የተሸከመችው ሆና ወደ ዘመዶቿ መጣች አለ። መርየም ከባድ ነገርን በእርግጥ ሰራሽ አሏት። ከባድ ነገርን ሰራሽ እያሏት ያሉት እነማን ናቸው? አይሁዶቹ። ከዛ የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽም አመንዝራ አልነበረችም አሏት ይላል። አባትሽ መጥፎ ሰው አልነበረም። አነበብክ? ምን ለውጥ አመጣ? አንድ አዳምጣ። ቁጥር 28 ላይ አዳምጠኝ። አባትሽ አመንዝራ አልነበረም እናትሽም ደግሞ መጥፎ ሰው አልነበረችም አመንዝራ አልነበረችም ብለው ሲናገሩ እነሱ አመንዝራ አይደሉም። አንቺ የአመንዝራ ልጅ ሳትሆኚ እንዴት ታመነዝር ያለሽ ብለው እየከሰሷት ነው አይደለም? አንተ እንደዛ ብለህ ነው የምታምነው?
ተሳሰ ነው ወይንስ አይደለም ነው ያልኩህ። እኔ አንተ ከዛ ብለህ ነው የምታምነው? አንተ ጥያቄ እየጠየቅኩህ እኮ ነው። ክሌም አድርገሃል አንተ እኮ። አዳምጥ፣ ቁጥር 28 ላይ አዳምጠኝ። አባትሽ አመንዝራ አልነበረም እናትሽም ደግሞ መጥፎ ሰው አልነበረችም አመንዝራ አልነበረችም ብለው ሲናገሩ እነሱ አመንዝራ አይደሉም። አንቺ የአመንዝራ ልጅ ሳትሆኚ እንዴት ታመነዝር ያለሽ ብለው እየከሰሷት ነው አይደለም? አንተ እንደዛ ብለህ ነው የምታምነው? ተሳሰ ነው ወይንስ አይደለም ነው ያልኩህ። እኔ አንተ እንደዛ ብለህ ነው የምታምነው? አንተ ጥያቄ እየጠየቅኩህ እኮ ነው። ክሌም አድርገሃል አንተ። አንተ እንደዛ ብለህ ነው የምታምነው? እሺ አንዴ ቆይ፣ በደንብ አዳም። የማን አይዲያ ነው? አንተ እንደዛ ብለህ ነው የምታምነው? እኔን አትጠይቀኝ መልሰህ። የማን አይዲያ ነው? አንተ እንደዛ ብለህ ነው የምታምነው? አንተ ምን ብለህ ነው የምታምነው? እኔማ ተናገሩ። አንተ እኮ አዳም የሀሩን እህት ወይ አባትሽ መጥፎ ሰው አልነበረም እናትሽም አመንዝራ አልነበረችም ያሏት እንደማን ናቸው? ዋይ አይሁዶች እና ቁርአን ላይ መርየምን አመንዝራ ብሏል እኮ ነው ያልከው። ለእሱ መረጃ አምጣ። ታዲያ ይኸው እኮ አይሁዶቹ ነው እና አላህ አላት እንዴ? አላህ አላት እኮ አይደለም እኔ እያልኩ ያለሁት ብላ ቆይ አንዴ ቆይ አይውልህ ቆይ የትም እንዳታመጣ እዚሁ ማለት ነው። ይሞሉ ሳላደረግን ማቷሲስ ቁርአኑ መርየምን ዝሙተኛ ብለውታል አላልክም? አንዴ አዳምጥ። ቁርአኑ ላይ ነው ያልኩት። ቁርአኑ ላይ መርያምን የዝሙት ልጅ አድርገው አይሁዶቹ ተናግረዋታል። ያንን አመጣህና ባይብል ላይ ልትጭን ሞከር ካልኩ፣ አዎ ቁርአን ላይ ብለዋታል። ማስረጃ ይኸው ራስህ ያነበብኩ ሪከርደሮች አሉ። ደስ አንድ ቁጥር ጻፉ ኮሜንት ላይ ሪከርደር። ዋይ አረ ቆይ አንቀጥልም። ምን ለዚህ 10 ሺህ ሪከርደር ይዘና 10 ሺህ ሪከርደር አሁን መጽሐፍ ቅዱስ ላይ አንዴ መርየምን አስገባት አንዴ መጽሐፍ አንዴ አሁን ይኸውልህ ያልተግባባንበት ነገር ካለ እያጠራን ነው የምንመጣው። አላልኩም ብለሃል ማለትህን አሳያለሁ። አንዴ መጽሐፍ ቅዱስ ላይ ኢየሱስ ብለህ ስለጠራህ ኢየሱስ ብለህ ነው የተናገርኩህ። አንተ ስለጠራህ የቁርአኑ ላይ አልጠየቀም። ቁርአኑ ላይ ስለሚል ምንም አይሁዶች አመንዝራ ብለዋታል መርያምን። አዎ በተዘዋዋሪ ብለዋታል። ስለዚህ አሁን እሱ መጽሐፍ ቅዱስ ላይ መርያምን አመንዝራ ያሉበትን ማስረጃ ከፍተህ ታሳያለህ። ጎይታው በደንብ አዳምጥ። ማስረጃ በደንብ አዳምጥ። እንትና ቆይ እሺ፣ በደንብ አዳምጥ። እንትና አለሽ የቴሌቪዥን የቤቷ ባለቤት አለሽ? ይቅርታ አለው የሰማው ምን ፈልገህ ነው? ታተልቀህ ቁርአናችሁ መርየምንና ኢየሱስን የዝሙት ልጅ ይላል ብለን የተነሳው መጀመሪያ ክሌሙ ፈይሰልን መልሱና አዎ ይላል እኮ አሳየው እኮ አጣለሽ ይላል። በተዘዋዋሪ አይሁዶች የተናገሩት ብሎ ቁርአኑ ቢዘግበው ቁርአኑ ላይ ተጽፏል ይላል። አንዴ አይሁዶች አሉ ብሎ መዘገብና አላህ ስብሐነሁ ወተዓላ እኮ ማለት ነው ቁርአኖች ናቸው አይሁዶች እናደርገው እንደዚህ ናችሁ ብለህ ነው የተነሳው መጀመሪያ። ፈይሰል ቁርአን ላይ ስለሚል ቁርአኑ ላይ የተጻፈው ያለ አቃል አይደል? ስማኝ ፖይንቱን ላጥራውና በደንብ አዳምጥ። አንተም ያነሳው ክሌም አለ፣ እኔም ያነሳሁት ክሌም አለ። እኔ ምን ብዬ ነው ክሌም ያነሳሁት? ሱራ 10:94 ላይ የመጽሐፉን ሰዎች ጠይቅ ይላል። የመጽሐፉን ሰዎች ጠይቅ ሲል አይሁዶችም በእናንተ የመጽሐፉ ሰዎች ናቸው። ፎርሴክ ኦፍ አርጊመንት ነው የተነሳሁት። እናንተ እንዳላችሁ ቢሆን አይደለም ጠይቁ እያለ ያለው የመጽሐፉ ሰዎች አይደለም፣ ተጠራጥረውም አይደለም። ግን ፎርሴክ ኦፍ አርጊመንት የመጽሐፉ ሰዎች ብሎ እየገለጸ ያለው እናንተም ለእናንተ ብቻ ለምን ይሆናል? ለአይሁዶች ለምን አይሆንም? አይሁዶች ክርስቶስን ተራ ሰው ነው ብሎ ነው የሚያምኑት። መርየም ወይም ማርያም በድንግልና ጸንሰዋለች፣ በአምላክ ኃይል ያለ ወንድ ዘር ተገኝቷል ብለው አያምኑ አይሁዶች። ስለዚህ እኔ ያወራሁት ነገር ምንድን ነው? መጽሐፍ ቅዱሱ ላይ መርየም ዝሙተኛ ተብላለች፣ ኢሳ ዲቃላ ወይም ደግሞ መሲህ አይደለም ተብሏል የሚል ነገር አላነሳውም። የአይሁዶችን ፐርስፔክቲቭ ነው ያስቀመጥኩት። ነገር ግን ይሄን ክሌም ሳነሳ ወዲያው ምን ብሎ አነሳ? ነቢዩ መሐመድ እናንተ መጽሐፍ ላይ እኮ እናንተ ቁርአን ላይ እናንተ የእምነት መጽሐፍ ላይ
ኢሳንና መርየምን እንደ ዝሙተኛ መርየምን እንደ ዝሙተኛ ኢሳን ዲቃላ ይለዋል ሚል ክሌም አነሳ። ሪከርድ ካለን ገፍታለች፣ ችግር የለም። አሁን አምጣልኝ ስለው የቁርአን አያውን ጠቀሰና አይሁዶች ያሏትን አመጣ። አይሁዶቹ እኮ ነው ያሏት እዚህ ጋር የታለ ቁርአኑ የሚለው መርየምን አስገባት። እሺ የታለ ቁርአኑ የሚለው ብዬ ስጠይቀው አይ ቁርአኑ እኮ አላልኩም እኔ አለ መልሶ። ቁርአኑን አላልኩም እኔ ያልኩት ምኑን ነው? አይሁዳውያን ይሉታል። አይሁዳውያንማ እኔ ምን አገባኝ? ስለዚህ አሁንም እያልኩ ያለሁት ምንድን ነው? ቁርአን ላይ ቁርአኑ አምላካችን አላሁ ሱብሓነሁ ወተዓላ ቁርአን ላይ መርየምን ዲቃላ ናት እንትን ናት ዝሙተኛ ናት ያልሱ መረጃ አምጣልኝ መጀመሪያ። ከዚህ ፖይንት የትም እስቲ አልሄድልህም። ይሄን ፖይንት ያረፈ ሰው እንዴት ነው ሌላ ነገር የሚፈልገው? እንዴ እነ መግዲን እኮ ይኸው መጣች። መግዲ ከረፍ ሄደው ከመለስኳት እኔ እኮ ወደ ትክክለኛው ሃይማኖቷ ነው። እንዴ ምን ሆናችኋል? ስለዚህ ቤቷ ትጠይቅ። በቃ ቤቷ መጠየቁ መልካም ይመስለኛል። እዛ ጠየቁ። ቆይ መግቡ ምንድን ነው ነው? ኖ እንደዛ አይደለም እኮ ግቡ ምንድን ነው? የእሷ መማር ኦዲየንሱን ይዛ ነው የምትሄደው ነው ያንተ ፖይንት አይደል? እሱ ብቻ አይደለም የእሷ መማር እጠይቃለሁ ነው እማራለሁ። መማሩ ምን መሰለ ባይዘው እንደዚህ አይነት ሰዎች አሁን ለከታችን ለማሄ የሚባሉ ሌሎች ይባሉ እና የሚገርም ክርስቲያንን ይላሉ ውሏቸው ቁጭ ብለው ሙስሊም ቦታ የሙስሊም ትምህርት ሲሰጡ ነው የሚውሉት። ክርስቲያንን ብለው መጠየቅ እንፈልግ አሁን ስለ መጽሐፍ ቅዱስ ሄደው ወይ ሄደን ይጠይቁታል። አሁን እሷም ደግሞ አንተ ፕሮፌት ማሂን ክርስቲያን ማሂ ማለት እኮ ማነው? ባቢሎን እንደፈጠረ አሁን እንደ ማሂ አይነቱ ጀዝባ በየጊዜው ኢየሱስ የምታሰድ አንዴ ባቢሎን ጋር አንዴ ማን ጋር እየሄደች እሳትና ጭድ የምትሰሰው ናት። እንደዚህ አይነቷ አላቅም። እኔ አራተኛ ሚስትም ሶስተኛ ሚስትም ለመሆን ፈልጋ ሊሆን ይችላል አላቅ። አሁን ደግሞ ከሎራን ቀይራ ኢየሱስ አምላክ ነው ብዬ ተረድቻለሁ ብዬ ብላ ውስጥ ለውስጥ መስራት ጀምራለች። አሁን ደግሞ ውስጥ ለውስጥ በዚህ ልክ የተደራጁ ሰዎች ናቸው። እና አላቅም ናርዲ ከእውቀት ማነስ ይሁን አላቅም ይሄን ነገር ያደረገችው ወይ ሰዎች አናዳዋል ሊሆን ይችላሉ እንደዚህ ያለችው አላቅም ከምን አንግል እንዳለች። አንዴ ቆይ በጣም ወሳኝ ፖይንት ስላነሳ ፕሊዝ እንትን በጣም ስለማይ ያነሳው ነገር ወሳኝ ስለሆነ እዚህ ላይ ትንሽ ሀሳብ ልስጥ። ማሂ የምትባለው ኡስታዞች ቤት ትገባና አይ ቲንክ የሆነ ቪዲዮ አለ ወሂድ ቤት ገብታ ወሂድዬ ይገርምካል መጽሐፍ ቅዱስ ውስጥ ኢየሱስ አምላክ ነው የሚል አገኘው እና ምን ትላለህ? እንደዚህ አይነት የወር እንትናም አለች። እቺ ሊዱ የምትባል ሊዱ ነው ምናምን የምትባል ጦሽና ሾጥ የሆኑ ልጆች እኚህ ሊዱ ማሂ እና ደግሞ አንዳለች ማነች እቺ ኤፍናነች ምናምን የምትባል ዘገምተኞች። እነዚህ ሶስቱ ዘገምተኞች ክብሪቶች፣ ላይተሮች አሁን ናርዶስን ተጠቅመው ኦርቶዶክስንና ፕሮቴስታንትን ለማጣላት ውር እያሉ ነው ያሉት። እነዚህ ቀን ምሳሳ ላይ ክርስቲያን ሲያዩ ክርስቲያን የሚሆኑ መሸት ሲል ሙስሊም ሲከባቸው ሙስሊም የሚሆኑ አጨብጫቢዎች በደንብ ሂድበት እነዚህ ላይ ማለት ነው። በጣም አሪፍ ፖይንት ስላነሳ እዚህ ላይ በደንብ ሂድበት። ያነሳው ሀሳብ ሙሉ ለሙሉ እቀበለዋለሁ። እንዳለ የምትናገረው ነገር ኤግዛክትሊ ትክክል ነገር ነው እና እሱ ላይ በደንብ አጠናክረህ ብትሄድበት እነዚህ ልጆቹ ላይ አንድ ላይ ማለት ነው። ካሎራው አንዴ ፕሊስ ላውራና ወርድልካል። እኔ ካሎራው እንደ እስልምና የምጠላው ትምህርት የለም። እስላሞችን አይደለም ሲጀመር እስላሞች ኢየሱስ ክርስቶስ ያስፈልጋቸዋል፣ ልራራላቸው እና ልወዳቸው ነው የሚገባው። ግን እስልምናን እኔ ናርዲ ቤትም አለም ቤት ገብቼ ያልኳት ምንድን ነው የለብሽም ቢያንስ እጠይቃለሁ። እንደው መማርም ካለበት ጃጅቢት የሚባል ነገር አለ እዛ ላይ እኔ ብያለሁ። እሷን ማለት መብት የለኝም። ቆይ አንዴ ምክር መስጠት አለብሽ እንጂ እህታችን እስከሆነች ማትረፍ እስካለብን እሷን ሳይሆን ሌላውን ማትረፍ ስላለብን እንዴ ጃጅቢት ላይ በቀችው እኮ አሁን ቆይ ማነው ኢምራን ጋር ሄዳ ብትማር እያጣመመ እንደሚነግራት አታውቁም እንዴ? እያጣመመ ነው እኮ የሚነግሩ። አሁን እነ ቅድም ያላቸውን ሊዱና ማናት እቺ ማሂ የምትባላቸው ሰዎች አጀንዳ የሚሰጣቸው ራሱ ወይድ ነው። ይሄን ጠይቄ ይሄን አሺ በጣም የሚገርም ነገር ኡስታዝ ወይድ ይሄ ነገር እኮ አግኝቼው ነበር አንተ ታፈርሰዋለህ እስኪ ይህንን አምላክ እንደዚህ ነው የምትለው። ከዛ በኋላ በዛ ነገር ላይ እሷ መንገዱን ትቀድልታለች።
ክርስትና እንዲሰደብ ታደርጋለች። ክርስትና እንዲሰደብ አላማው የሚገርመኝ እኔ ናርዲ ቤት ገብቼ ካልወራ ያልኩትን ልንገር። እኔ የእስላምን አላህ አምኜ የእስላም ገነት ከምገባ ኢየሱስን አምኜ ሲኦል ራሱ ብገባ ያዋጣኛል። የእውነቴን ነው የምላችሁ። ምክንያቱም የእነሱ ገነት ምን ሆነልሽ ቤኔፊቱ ምንድን ነው? ስለ እስልምና መማሯ እሷ ጥቅሙ እኔ ምን አውቃለሁ? እንግዲህ ሰው አንዴ ክርስትና ላይ ጥያቄ ከፈጠረባት ይህ ስላሴ ላይ ጥያቄ ከፈጠረበት ሰው ወይ አምላክነቱ ጥያቄ ከፈጠረበት በቃ ይህ ነገር እስልምና ልወቅ የሚል ነገር ያመጣል። አረፍ ያለው ላለ ሰው ድኛለሁ ላለ ሰው የዘላለም ሕይወት አለ ላለ ሰው ሌላ ሃይማኖትን ማወቅ እፈልጋለሁ። ስለዛ ሃይማኖት ማለት ምን ማለት ነው? ይሄ ነው እኮ ያልኩሽ። እሺ የዛ ሃይማኖት መልሶቹ ከተመለሱ ተጣሞም ሆን ተቃንቶም ከተመለሱ እሷ ለመሄድ ዝግጁ ናት ማለት ነው። ይህ ነው ዋናው ጥያቄ። ሰው እንደው ማድረግ ያለበት ምንድነው? ንጽጽር መስራትም ከፈለገች ጎግል አለ፣ ቻትጂፒቲ አለ። ስለ እስልምና ያለው ነገር ጠይቃለች። አባቶች ምኖች ያንን ነገር ጠይቃለች። ራሱ መልስ አለ። ጎግል ካሎራው አሁን የሚለው ነገር ይኸውልህ ምክንያቱም አሁን ልጅቷ ሙስሊም ናቸው ቤተሰቦች ምናምን ብላለች እያሉኝ ነው። እና እኔ አልሰማኋትም። ግን ይህን ሁሉ መከታተልና እስልምናን ያጠናለሁ ማለት አያስፈልግም። ማጥናት ከፈለገች በራሷ ጊዜ አሁን ዘመኖቿ ላይ ስልኳ ላይ ምንም ቁርአንም አያስፈልጋትም። ኦንላይን ገብታ ማንበብም ትችላለች። እኔ ያልኩትን በሙሉ እና አሁን በቃ እሷ ክርስቲያን ነች። ቆይ አንዴ ካሎራውዬ እኮ ሌላ ሰው ማዳን ለሌላ ሰው ደግሞ መምከር አለበት። አንተ ማትፈልገውን ነገር ሌላ ሰው እንዲያደርግ ለምን ትፈቅዳለህ እንዴ? እና በጉልበት ልናስቆማት ነው እንዴ? ማድረግ የሌለባትን ነገር አሁን ይኸውልህ የምንነግራት ማድረግ የሌለባትን ነገር ነው። አሁን እሷ አንዳንድ ጊዜ ሰዎች በቅንነት አድርገውት እኛ ግን አይተነው ኖ ይህ ነገር ለወንጌል አይጠቅምም፣ አንቺ በቅንነት አድርገሽው ሊሆን ይችላል ግን ለወንጌል ይጎዳል ብለን እንነግራታለን። ካልተመለሱ የዛን ጊዜ ወንጌል እንቅፋት ሲሆኑ እኛ ደግሞ ተነስተን ኖ እንላለን። ለምን እዚህ ያለ ነው እኛ ወንጌል እንዳይነቀፍ ነው እንጂ ሁሉም እየተነሳ ሚዲያ ይዣለሁ ብሎ ወንጌልን ካስነቀፈ እኛ እዚህ መኖራችን ምንድን ነው ጥቅሙ? ስለዚህ ሁሉንም የምንቃወመው እኛ ሰው መቃወም አባዜም የለብንም። ግን ለወንጌል እንቅፋት የሚሆን ነገር ካለ ተው እንላለን። ተው ይሄ የእኛን እምነት አይወክልም። ስለዚህ አሁንም ያቺ እህታችን በጣም መወዳት ጥሩ እህት ነች። አይ አንደኛ ልቧን ማወቅ እፈልጋለሁ። ለምንድን ነው እንዲህ የምታደርገው? እንዲድኑ እፈልጋለሁ። ትመሰክርላቸው ነው። አይ ገና እኔ አማካኝ ላይ ነኝ፣ ገና ክርስቶስም በደንብ አልገባኝም፣ ገና ያኛውም አልገባኝም፣ እያጠራው ነው ከሆነ እሱ ያጋጨናል። ምክንያቱም መጀመሪያ ያሁሉ ስትሰብክ የነበረችው ሳይገባት ነው ወይ ነው መጀመሪያ ያሁሉ ነገር ቪዲዮ የምትሰራው ሳይገባት። ቤሊ አንተ አሁን ኢየሱስ ክርስቶስን አምላክነት ተቀብለህ በኢየሱስ ክርስቶስ እርፍ ብለህ የዘላለም ሕይወት እንዳለ አምነህ ስለ ሌላ ጣዖት አሁን ከኔ ሌላ አሁን ከኢየሱስ ክርስቶስ ሌላ ጣዖት ስለ ሌላ ጣዖት ማወቅ ምንድን ነው ጥቅሙ? ስለ እሱ መማር ጥቅሙ ምንድን ነው? ወይድን ነው የሙስሊሞች አስተማሪዎችን ነው መምህር የምትላቸው? ክርስትና ከእነሱ እንማራለን ነው የምትል እና እንደዚህ አይነቷን እኔ ሁለት አንግር አንካሳ መንፈሳዊ እግርም መንፈሳዊ እጅም መንፈሳዊ ዓይንም የሌላትን ልጅ እኔ እንደ ሰው ቆጥሮ ለእሷ ራሱ መልስ መመለስ በጣም ነው። ይሄ አንካሳ ናት። መንፈሳዊ እግሮቿ የተመቱ ሰዎች ናቸው። መዝለልና መሮጥ እንኳን ማችን ናት። ስለዚህ በዚች ልጅ እንዳትሸወዱ ወገን፣ በዚች በአንካሳዋ ልጅ እንዳትሸወዱ እና አለም አንቺ ጋር ሞዴሬተር ሆና አይቻታለሁ። ቀደም እንደውም ጽፌልሻለሁ። ጭራሽ ለማሂ ሞዴሬተር ሰጠች ብዬ ጽፌልሻለሁ። ስራውን እናውቃለን። አለም እናንተ ላታውቋት ትችላላችሁ። ለአንድ አመት ከምናምን ክርስትና ስትሳደብ የነበረች ሰው ነው። አሁን እሱ አይደለም ሳምንት ሆኗል እንደ አላጣሁት ነው ወይ ሲባል አይደለም አላልክም እንዴ? እንደዚህ ብያለ ቆይ አንዴ እኔ እንደዚህ ብያለ እኔ ከእኔ ኢየሱስ ከስላሴ ውጭ አላስኩም። አቷሽ አሁን ይህንን ለመምታት ከሆነ እኔ በመድኃኒዓለም አንተ
ፕሮፌት ቀልድና አሁን ስሬስ ነገር ነው። ምንም ቀልድ አይደለም። ስሬስ ነው የምናወራው። አሁን ቆይ አንድ ሚዩት አድርግ። እሺ አንድ ሚዩት አድርግ። አንተ ራስ ስለከሰቀ አንድ ቆይ ሚዩት አድርግ። እሺ አንድ ሚዩት አድርግ። ሚዩት አድርግ። አሁን ቆይ አንድ ፕሮፌት ነበር ካርለ ያልሆነ ነገር እንደዚያ ነገር ተው ባይ ዘ ወይ እኔ አሁን እምልሃለሁ አላህ ጣዖት ከእኔ እምነት ውጭ ከኢየሱስ ክርስቶስ ከስላሴ ውጭ ያለው እንዳለ ለእኔ ጣዖት አንዱ መለኮት በሶስት አካል ተገለጠ ብዬ ነው ማምነው። ይህንን ፖለቲካ አንተው ለጨዋታ ለሆነ ነገር እንዲሁ ሳይክ ብለን ነው እንጂ እውነት ሆኖ አይደለም። ምንም የምታመጣው ነገር የለም። ባይሰው እኔ ማምነውን አውቃለሁ። አንተ ጋር ግን እስልምና ላይ እሰራለሁ ብለህ ያለ እውቀት ገብተህ 6 ሴቶችን ያስበላህ አንተ 5ቱ ሞዴሬተሮች ናቸው። እግዚአብሔር ይመስገን አሁን ተመልሷል። አሬውን ከሰው ነው ምንም እውቀት የሌለ አሬውን ከሰው ስለሆንክ ትለፈልፋለህ። አትረባም። በቃ ዝም ብለህ እኔ እሺ በቃ ላውራ እንዴ ቆይ ልንገርህ ቆይ አላስወራ ካልከኝ እኔ ምን ላድርግ ነው? አንድ አያስወራኝ እባክህ እኮ እኔ ጋር ሞዴሬተር የነበሩ ልጆች ሙስሊም ሆኑ አሁን መግድን ብታስገባት ሄኖክ ነው ወደ እስልምና ሂጂ ያለኝ ካለች ለነብሷ ብላ እንደዛ ካለች እሺ እውነት ካላት አሁን እውነት ካላት ይሁን ነይ መግድ አንድ ቁጥር ጻፊና እኔ መግድን ይችላል አንደኛው አሁን አለች ትግባ። እሺ ነይ አንድ ቁጥር ጻፊ አስገቧት ኖ መስተካከል አለበት። ሄኖክ ሂጂ ብሏት ወደ እስልምና አልሄደችም። ግን እሱ ቤት በተጀመረው የንጽጽር ትምህርት እሱ ቤት የነበሩ እህቶች እዛ ቤት ውስጥ በተጀመረው የንጽጽር ትምህርት እስልምና ማርኳቸው ሄደዋል። የተወሰኑት ተመልሰዋል፣ ያልተወሰኑት የቀሩት ቀርተዋል። ስለዚህ ሄኖክ አንተ ቤት ድንቅባና በሄኖክ ቤት ንጽጽር ትምህርት ነው ወደ እስልምና የሄድኩት ብላ ካለች ትናገራ። አንተ እኮ የእሱ አፍ ሆነ ማውራት አትችልም። ፕሮፌት አንተ እሱን አታምንም። እኔ እንደዛ ብዬ አላምንም። እሷ ትግባና አንተ ቤት ንጽጽር ስለጀመርክ ነው እኔ ወደ እስልምና የሄድኩት ብላ እንግዲህ ትናገር። አስገባት። አንተ ይሄ አንተ ራሱ ለምንድን ነው የተውከው ስትባል እህቶች እንደዛ ስለሄዱ ነው ብላ አልትናላልክም እንዴ? አስገባትና ሀቅ ካላት ሀቅ ትመሰክራለች። እኔ ለምን እጠብቃለሁ? እኔ ጋር ሞዴሬተር ነበሩ ስለሄዱ እኔ በጣም አዝኛለሁ። ልጁ ላይ ባንፈርድበት ንጽጽር ያቆምኩ ለዛ ነው። በቃ መቅዲ ታውራ። በቃ መቅዲን እንስማት። መቅዲ ታውራ እና ሰው ላይ ጀጅመንት ባንሰጥ ደግሞ አሪፍ ይመስለኛል። ባክ ጉዳይ ደግሞ አይደለም ጉዳይ አሁን ቆይ ነገር እንዳይመጣ ነው እኮ አሁን ጉዳይ እያመጣን ያለው ነው። ይሄ ነገር እንዳይደገም ነው። አንዳንድ እንግዳ ትምህርቶች የተሰሙት ሄኖክ ቤት ነው። ገባ ሄኖክ ንጽጽር እሰራለሁ ብሎ መሞገት እችላለሁ ብሎ ወንድሞችን እያስገባ ለሙስሊሞች መድረክ አመቻቸ። ሙስሊሞች እንደፈለገ እዛ ቦታ ላይ እንዲያወሩ በቃ ይሄ ውሸታቸውን እንዲናገሩ አደረጉ። እነዚህ እህቶች ደግሞ ተማረኩ። እህቶች ተማረኩ፣ ወደ እስልምና ሄዱ። አሁን እኮ ያ ነገር እንዳይመጣ ነው እኮ ነገር። አሁን አንተ ለምንድን ነው ዝም ብለህ የምትናዘዘው? ጅኒ ለውለድ ተቀምጠ ሰው የምታለቃቀስ ሎድ እያደረገች ነው። ኦኬ እስቲ በቃ መቅዲ ታውራ። ተረጋጉ። እሺ አውሪ። ተረጋጉ። ሰላም ለእናንተ ይሁን። ይሰማል እንዴ? እንዴ መቅዲ የኛ ነሽ እንዴ? ደህና ነህ? እኔ ማን የትኛዋ መቅዲ ነሽ ብዬ ወይ በዳሪያ ነው የምታውቀው? ዳሪያን ነው እንዴ? ኧረ ፍቱ ጋይስ። እሷን ማንም ወደ እስልምና አልወሰዳትም። እሷ እንዲሆን ሞዴሬተር ነበረች ነው። መቅዲ ሄኖክ ጋር ሞዴሬተር ነበርሽ አልነበርሽም? እችን ብቻ ተናገር። አዎ ነበርኩ። እሺ እስልምና ንጽጽር ሲሰራ ሰሚ ነበር አሰሚም? ሰው ሲያስገባሽ ሰው እንትን እያልሽ ታረጊያለሽ ነበር አልጋለን ነበረ? እሺ የእስልምና ትምህርት በሚያስተምርበት ጊዜ ትሰሚ ነበር? እስላሙ ሙስሊሞች የሚያስተምሩትን ክርስቲያኖችም ሲሞግቱ ሰሚ ነበር አለ? አዎ እሱ ግን ተቃዋሚ ሰባኪ አልነበረም እኮ። ንጽጽር ላይ ስብከት የሚሆን ንጽጽር የሚሆን መቃወም የሚሆን ብቻ ሰማሽ። ከዛ እውነተኛው አምላክ ልብሽ ተሸረሸረ፣ ልብሽ ተነካ አይደለ በሚነገረው ነገር። ሄኖክ ቤት የዛን ጊዜ ነው። ኖ ሄኖክ ቤት አይደለም።
የት ነው ካዲያ? የት ሄደሽ ነው የሰማሽው? እሱ ሌላ ጉዳይ ነው። ግን ሄኖኬ ለምን ትዋሻለሽ? ሄኖኬ ጋር ንጽጽር በሚሰራ ሰዓት አልነበርሽም? ነበርሽ አይደል? ትሰሚያለሽ እኮ ንጽጽሩ። እንደ እኔ ለምን እንደሚዋሸው አላውቅም። እኔ በመድኃኒዓለም አሁን እኮ አልፏል እኮ። ምን አይነት ዲያብሎስ ሰው እንደው ከታች ያላችሁ ሰዎች ካሎራው ማለት ሰይጣን የማይሰራውን ስራ ብልግና እየሰራ እኔ ድኛለሁ እኔ እንደዚህ ሆኛለሁ እያለ ከሰይጣን ያልተሻለ ጭንቅላት ያለ ሰው ነው። በነገራችን ላይ እኔ ጋር ሞዴሬተር አልነበረችም ብዬ እኔ አላወራውም። መቅዲ ግን ወደ እስልምና ስትሄድ እኔን አማክራ አይደለም ሄደችው። ተይ እያልኳት እየለመንኳት እያልኩ ስንት በውስጥ ተደዋውልን ራሱ እናወራ ነበረ። በነገራችን ላይ እኔ አንድም ሰው ወደ እስልምና ከሚሄድ ሞቶ ራሱን ቢያጠፋ ነው የሚሻለኝ፣ ወደ እስልምና ከሚሄድ ማለት ነው።